ልቀቀኝ። እሺ እያሰመምከኝ ነው ሰውዬ። ተረጋጊና አውሪኝ እንዴ ልቀቀኝ። እጄን ያሟል እንዴ? ተረጋጊና አውሪኝ። ልቀቀኝ። ሰው ጤነኛ አይደለም የነገርኩሽ እኔ ይኸውልሽ በስነ ስርዓት የምታወሪኝና በስነ ስርዓት እኮ ልቀቀኝ። እናወራለን። ምናወራ ከሆነ ምንም ነገር አላደርግሽም። ልቀቀኝ። እንዴ ማውራት አልፈልግም። እንደው ልቀቀኝ። እሄዳለሁ። ልቀቀኝ። እሄዳለሁ። እንደው እዚህ ጋር እኮ ማንም ይደርስልሽ የለም። ታውቂያለሽ። እባክህ ልቀቀኝ። አሸማ ከም ጅርቱ ጀርኑት ብሊና አልሐምዱሊላህ። ያው እንደምታውቁት ሰሞኑን የተፈጠረው ነገር ሁሉ ታውቃላችሁ። በርጂ ምክንያት እኔና የሃናን ህይወት ተበጥብጧል። እኔም ህይወቴ በጣም የሚያስጠላ እንትን ውስጥ ነው ያለሁት፣ ሙድ ውስጥ ነው ያለሁት። ነገር ግን ይሄን ለማስተካከል በጣም እየጣርኩ ነው፣ እየሞከርኩ ነው። ያው ሃናንም እምቢ እያለች ነው። ያው ከኔ ጋር መታረቅ ከመጀመሪያ ከነ ውርጂ ጋር ያለህን ነገር አስተካክል እያለች እምቢ እያለችኝ ነው። እኔ ደግሞ በዚህ በኩል የሷ ያስጨንቀኝ፣ በዛ በኩል ደግሞ የነ ውርጂ ያስጨንቀኝ፣ ምንም ነገር ማድረግ አልቻልኩም ማለት ነው። ስለዚህ ዛሬ እንግዲህ ሃናን ጋር ደውልና ያው ምንም ማድረግ አልችልም ስለመወዳትና ስለማፈቅራት ዋሽቼ ጣራታለሁ ማለት ነው። ሃናን እኔ ጋር እንትና ዩርጂ እኔ ጋር ናት ነይ እና እውነታውን ከሷ አስሚ ብዬ ሃናን ጋር ደውልና እጠራታለሁ ማለት ነው። ነገር ግን ዩርጂ የለችም። ዩርጂ አሁን ላይ እየተሻላት ነው፣ ግን ደህና ናት። ነገር ግን ደግሞ ያው ሃናን ከኔ ጋር መታረቅ አለባት። ከሃናን ጋር ያለኝን ነገር ወደ ሰላም፣ ወደ ፍቅር፣ ወደ ድሮ ፍቅራችን እንድንመለስ ስለምፈልግ እደውላትና እጠራታለሁ። ያለውን ነገር ደግሞ እናንተም ታያላችሁ። ምክንያቱም እኔ ስለምወዳት ነው የምዋሻት። ያው እሷ አለች ውርጂ እኔ ጋር ናት፣ አብረንን ካላልኳት አትመጣም ሃናን ማለት ነው። ሲቀጥል ስለ ውርጂ በጣም የተጨነቀች ነው እሷም። አንደኛ ሴት ልጅ ላይ እንደዚህ እንዴት ለምን ታደርጋለህ ምናምን እያለች የወቀሰችኝ ነው። ከሰሞኑን ስልክ አታነሳም ነበረ። ትላንት ነው ማንሳት የጀመረችው። ትላንት አንስተልኛለች። ስለዚህ ዛሬ ደግሞ በአካል ያለውን ነገር ሁሉ እናሳውቃችኋለን። ያለውን ነገር አብራችሁን ታያላችሁ። እስከዛ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። ቤተሰብ ሁኑ። በቃ እኔ ወደ ቀልቤ መመለስ አልቻልኩም። ከሃናን ጋር ያለኝን ነገር እንትን ካላረኩት ካላስተካከልኩኝ ስራ መስራት አልቻልኩም። ከነ ውርጂ ጋር ያለኝን ነገር ማስተካከል አልቻልኩም። መጀመሪያ ከሃናን ጋር ያለውን ነገር ማስተካከል አለብኝ። በዚህ ሰዓት ከጎኔ መሆን ነበረባት እሷ ነበረች። ያው ማንም ሰው የለም ከጎኔ እና እሷ ነበረች ከጎኔ መሆን ነበረባት። ስለዚህ ዛሬ ደግሞ ዋሽቼ እጠራታለሁ። ያው እንድትረጋጋና ያው እኔም በተረጋጋ መንፈስ እንድታወራኝ ነው እንግዲህ የሚጠራት። ውርጂ ያለች ካላልኳት ደግሞ ስለማትመጣልኝ አሁን ደውዬ ውርጂ ያለች ነይ እኔ ጋር ምናምን ብዬ ደውላታለሁ። እስከዛው ሰብስክራይብ፣ ሼር ማድረጋችሁ እንዳረሱ። ኧረ አንሹ ሃኑ አንሹ በእናትሽ። ሄሎ አቤት። ሰላም አለይኩም። ሰላም አለይኩም። ደህና ነሽ? ነኝ አልሐምዱሊላህ። ለምን ደወልክ? አሁን እንዳትደውልልኝ ይሄን ነበር። ቆይ እኔ ማን አለኝ ያለ እንጂ ምንድነው? አንቺ በዚህ ሰዓት ከጎኔ መሆን ሲኖርብሽ ለምን ደወልክ ትኛለሽ? ባላ ምንድነው ድጋሚ 10 ጊዜ አዲስ የምትሆነው? ማን ነገርኩህ አይደለ? መጀመሪያ ችግርህን አስተካክል ከሷ ጋር ያለህን ነገር። ከዛ በኋላ እኔ እንዴት ከጎንህ እንደምሆን እሱማ እያስተካከልኩ እኮ ነው። ግን በቃ አሁን ላይ ደግሞ ያው ካንቺ ጋር ተኮራርፌ በቃ ምንም ነገር ማስተካከል አልቻልኩም፣ ስራ መስራት አልቻልኩም። ግን ተረጂኝ በቃ ካንቺ ጋር ሆኜ ከኔ ጎን ሆኜ አንቺ ከዛ እኔ ያለው ነገር በሙሉ አስተካክላለሁ። ምንም ችግር የለውም እኮ እንዴ አንተ እዚህ ጋር እኮ የሷም እኮ ህይወት ነው። ገባህ አይደል? ህይወቷ መስተካከል አለበት። ህይወቷ መምራት መቻል አለባት። እዚህ ጋር ሳማ ስትነሳ ነገር እየደረሰበት አንተ ግን ከኔ ጋር መሆኑ ከብዶ እኔ እንድረዳህ ምናምን ትጠብቃለህ እኮ። ከሷ ጋር ያለውን ነገር እኮ ይኸውልሽ፣ አይደለም ከሷ ጋር ያለውን ነገር ከጎን የሆነሽ አንቺ አብረን ብናስተካክለው እሺ። ይሄን እንኳን ለምን ማድረግ አቀተሽ ማለት ወይስ አትወጂኝም ነው አንቺ? እኔ ይኸውልህ ነግሬሃለሁ፣ መውደድ አለመውደዱን ተወው፣ እንደምወድ ታውቃለህ። ከቻልክ ከዚህ ጋር ከሷ ካሁን በኋላ ከሷ ጋር ያለህን ነገር ታጨርስ እኔ ጋር ወይ ደግሞ እኔ እሷ ደህና ሆኖ
ደህና መሆኗን ሳት ካንተ ጋር ያለኝን ነገር አስተካክላለሁ። ስለዚህ ደህና መሆኗን የምታውቂ ከሆነ ዛሬውኑ እኔ ያለሁበትን ቦታ ነኝ፣ እሷም አለች ኡርጂም አለች። ከዛ ከሷ አፍ ደህና መሆኗንና አለመሆኗን ትሰሚያለሽ። ኡርጂ ካንተ ጋር ምን ትሰራለች? ተሽሏት ነው እኮ አልኩሽ እኮ ተሽሏታል፣ ደህና ናት። በቃ እሺ እሷ ነይ አንቺ ከኔ ጋር ናት። እሷ አሁን አብረን ያለውን ነገር ያው ካንቺ ጋር ያለኝን ነገር ለማስተካከል ነው እሷም የመጣችው። ስለዚህ እርግጠኛ ነህ? አዎ ነይ አንቺ ሰፈር ነኝ። እኔ ስራ ይዣለሁ። እሷ ካለች ስራውን ትቼ እመጣለሁ። ግን ከመጣሁ በኋላ ግን እሷ ካለች በጣም ነው የምናደድበት። ለምንድን ነው የምትናደጂው? ማለት ነይ አልኩሽ እኮ በቃ ነይ አንቺ ነይ። እኮ አለች የለችም? አለች ነይ አለች አልኩሽ እኮ አልሰማሽኝም እንዴ? አለች። እሺ መጣሁ። እሺ እንግዲህ ፋሚሊ እንጃ ምን ማድረግ እንዳለብኝ ያው ዋሽቻታለሁ። ዮርጂ የለችም እኔ ጋር ግን ያው አለች ብዬ ነው ነገርኳት። ምክንያቱም ስለምወዳት አይኗን ማየት እፈልጋለሁ፣ እሷን ማየት እፈልጋለሁ። በዛ ላይ ናፍቀኛለች። በዛ ላይ ደግሞ ብዙ ነገር ያስጨነቀኝ ነው። እኔ በጣም ብዙ ነገር ያስጨነቀኝ ነው። እኔ ራስ ወዳድ ሆኜ ሳይሆን በቃ ከሷ ጋር መታረቅ ስለምፈልግ ነው። አሁን መጣት በተረጋጋ መንፈስ እንድታወራኝ ነው ዮርጂ ማለች ብዬ ዋሸዋት። ግን ደግሞ ግዴታ መዋሸት ነበረብኝ። ምክንያቱም እሷን ማጣት አልፈልግም፣ ከሷ ጋር መራራቅ አልፈልግም። ሰላም መሆነው ደግሞ ከሷ ጋር ስታረቅ ነው። እኔ እሷ ከጎኔ ሆነ ኦርጂና ከነማሚ ጋር ያለኝን ነገር ማስተካከል እችላለሁ። ከነሱ ጋር ያለኝን ነገር ኦርጂም ያው ደህና እንድትሆን የበለጠ ደህና እንድትሆን ደግሞ ከኦርጂ ጎን ምን ሆነው ሃናን ከኔ ጎን ስትቆም ነው ማለት ነው። ምክንያቱም በዚህ ሰዓት ምንም ነገር ማሰብ አልቻልኩም። መጀመሪያ ከሃናን ጋር መታረቅ አለብኝ። የኦርጂ ነገር ወይም ደግሞ ከነማሚ ጋር ያለኝን ነገር ለማስተካከል ከሃናን ጋር ያለውን ነገር ማስተካከል መቻል አለብኝ። በመጀመሪያ ከሷ ጋር ነው መታረቅ አለብኝ እና ያው ትንሽ ከደወልኩላት ትንሽ የሚቆየው ያው መጠበቅ አለብኝ ድረስ እጠብቃለሁ። ችግር የለውም እጠብቃታለሁ። ምክንያቱም ናፍቀኛለች። ስለናፈቀችኝ በጣም በደንብ ነው የምጠብቃት። ጋይስ እንግዲህ የጠበቅናት ነው። አልመጣችም። እሷም እንግዲህ ያው እንደምትመጣ ተስፋ አድርጋለሁ። ትንሽ ሰፈሯም ስለሚርቅ ነው። እኔ ካለሁበት ሰፈር የሷ ሰፈር ይልቃል። ትመጣለች። እና ፋሚሊ የጠበቅናት ነው እንግዲህ ኢንሻአላህ ትመጣለች። ተስፋ አንቆርጥም አይደለ? ያው ዋሽቻለሁ። ውሸቴን ደግሞ እንግዲህ ምን እንደምትለኝ አላቅም። አላህ ወላሂ እስ ጅርቲ ኡርጂ የታለች? ተረጋግጂ መጀመሪያ። አንተ ዘንድሮም ውሸት አይሰለችህም? ሁሌ የሆነ ነገር አውቀህ እየዋሸህ ሰውን እንትን ማለት። ከዚህ በፊት ዋሽቼ አውቃለሁ? ቀልድ ነው እንዴ? ያስኩት ነኝ ስራ ይዣለሁ ብዬ አይደል እንዴ እንትን ያልኩ እኮ። ተረጋጊያ መጀመሪያ። የታለች? የታለች? አለች? ተረጋጊ እስቲ። ምንድነው የምረጋጋው? ያማል እንደ አንተ እኔ ስለናፈቅሽኝ ነው የጠራሁሽ። ስለናፈቀኝ እኔ ስራዬን ትቼ አንተ ኡርጂ አለች ነይ ብለኸኝ አሳምነህ እኔ የለምንኩሽ እኮ ነው። ምንድነው የምትለምነኝ? እኮ የለምንኩሽ ነው። አንቺ ግን ተረጋግተሽ ምንድነው የምትለምነኝ? ችግርህን ፍታ አልኩ እኮ የኔ ወንድ እኮ። እሱን እንዲፈታ ደግሞ ከጎኔ ሁኚ አንቺ። እኔ ካንቺ ጋር ልኝ አንቺ አኮርፈሽኝ። እኔ በቃ ምን ነገር መስራት አልቻልኩም። ለምን እኔን ለመረዳት አትሞክሪም? ስራ ፍት ነው መስለህ? እኔ እንደዛ አላልኩም። እኔ ለአንቺ ለምን እንደዛ ታስቢያለሽ? እና ታዲያ ለምን ደው የምትቀልደው? ማሽቀለጥ ቀልድ እኮ አይደለም ያዝ ነው አይደል እንዴ? እኮ ማሽቀለጥ ሲሪየስ ነገር እኮ ነው። ላንተ ቀልድ ከመሰለ ሲሪየስ ነው። ማሽቀለጥኩ ማለት ምን ማለት ነው? አሁን በውሸት እኔን ከዛ ድረስ ማስመጣት ማለት ምን የሚሉት መጃጃል ነው? አንቺ እውነቱን አይደል የምፈልገው? አዎ እውነቱን ነው እኮ። በቃ ወርጂ የተሻላት ነው። በቃ አንተ እየተሻላት ነው ስላልክ አይደለም። እኔ መሻሏን ማየት አለብኝ።
ኡርጂ እንደተሻላት ማየት አለብኝ ወይ ማወቅ አለብኝ። ከሆነ ሰው መስማት አለብኝ። እያዋሻኸኝስ ቢሆን ያው አሁንስ ዋሽተህ የለ እኮ ነው ስለናፈቅሽኝ ነው ዋሽቼ ጠራሁሽ። ወይኔ በእናትህ ስለናፈቅሽኝ አትበል። ለምን አትረጂኝም አንቺ? እኔ ምንም ረዳህ ነገር የለም። አሁን ይኸውልህ የምታወራው ነገር ደህና ቁም ነገር ከሌለ ልሄድ ነው እኔ። ተረጋጊስ፣ መጀመሪያ ተረጋጊና አውሪ። ይኸውልህ ተረጋግቻለሁ። ቆየሁ ከተረጋጋሁ። ያው ሲቀጥል ስለዋሾሽ ቅርታ ኡርጂ የለችም እዚህ ገባሽ? አትመጣም? ኡርጂን እንጅሩ የለችም። አትመጣም? አዎ ግን ስለናፈቅሽኝና በተረጋጋ መንፈስ እንድታወሪኝ ነው የጠራሁሽ። ተረጋጊና አውሪኝ። ይኸውልህ እኔ ስራ አለብኝ። ምንም ተረጋግቼ ማውራው ነገር የለም። በቃ አሁን አንተ እኔ ስለናፈቅኩ ምናምን እኔ ለማየት ነው አይደል የመጣኸው? በቃ አይተኛል። ልሂድ አሁን። እሺ ለምን ተረጋግተሽ ከኔ ለምን ለመታረቀት ሞክሪ? መንቺ እስቲ ወደ ራስሽ ተመለሽ። ምን አርገሽ? አንተ ለምንድን ነው ችግሩ? ምን አርገሽ ነው አትበል። ልጅቷ ላይ ያረከው ነገር በቂ ነው። በምን እርግጠኛ ሆንሽ? እኔ ማድረግ ነው እንዴ? የታመመች አይደል እንዴ ልጅቷ? እኮ ታመመች እንዴ? የታመመ ሌላም ሰው ቢታመም አንተ ናረከው እንዴ? ታማቶ ፎቶ ፋያልች አይደል እንዴ? እኮ ስሜን እንዳጠራ ይጅና በቃ እንዳጠሪ ቢያት እንጂ እኔ ለምንድን ነው ብለህ ራስህ በላት። ያንተ ስም እኮ ነው የሚጠራው። ራስህ ሄደህ በላት። የኔን ስም አትጥሪ። እኔ አሳመምኩሽ እየመሰላቸው ነው ሰዎች። እውነት አላመማትም የምትል ከሆነ ወይ ደግሞ ጤነኛ ናት ድናለች የምትል ከሆነ በቃ የኔን ስም አትጥሪ። የኔን ስም 10 ጊዜ ስትጠሪ እኔ አሳመምኩሽ እየመሰላቸው ነው ሰዎች ብለህ ሄደህ በላት። ከዛ አስቁም። ስምህን አጽዳ። ትችላለህ ራስህ። ያንተን ስም ማጽዳት ያለብኝ እኔ አይደለሁም እኮ። እስከዛ ከጎኔ ሁኚ። ለምንድን ነው እንደዚህ እስከዛ የሚባል ነገር? እሺ ለምሳሌ እውነታውን ለምሳሌ አስተካክል። በቃ ይኸውልሽ እኔ እንዳላረኩት እውነታው ሲወጣ ወይኔ ጉዴ ፈላ። አንቺ ምንድነው ማለት? እኮ ደከመኝ፣ ሰለቸኝ። በእናትህ ካንተ ጋር መጨቃጨቅ ነጋጠባ። ቆይ አትፈልጊኝም እንዴ አንቺ? አንተ እኔን የምትፈልገኝ ከሆነ ያልኩህን ነገር እኮ ማድረግ ቀላል ነገር እኮ ነው። ስለዚህ እሱን እንዳደርግ እኮ ነው ከጎኔ ሁኚ። እኔ ካንቺ ጋር ተኮራርፌ ምንም ነገር መስራት አልቻልኩም ያልኩሽ። እየለመንኩሽ እኮ ነው እኔ ደግሞ ነግሬያለሁ ትናንትና ግልጹን ነገር ነው ያለው። በቃ 10 ጊዜ እንደንተም መለፍለፍ አይጠበቅብኝም። 10 ጊዜ መደጋገም አይጠበቅብኝም። አሁን ሌላም ታወራው ነገር ከሌለ ልሄድ ነው። ይኸውልሽ አሁንም እኔ እያልኩሽ ያለሁት ተረጋጊና አውሪኝ። አለበለዚያ ግን ምን አንቺ በጣም እኔ አለ አይደለ እኔ እንደምወድሽና ለኔ እኔም መረዳት በቃ ምንም አልቻልሽም። ልትረጂኝ እየሞከርሽ አይደለም እኔ እኔ ደግሞ ምን አደርጋለሁ? ያው ጉልበት ተጠቅሜ ቤት ወስጄ አስቀምጥሻለሁ እኔ ጋር። ኧረ ተው የምርህን ነው? በጣም ደፋር ነህ። ምን አላደርገው? ፊት ሲሰጡ እኮ አንተ አትቻልም። ስነ ስርዓት ያዝ፣ አትጃጃል። ይሄ መጃጃል አይደለም፣ መጃጃል ነው። ምክንያቱም ይኸውልሽ አንዴ ስለሆንክ ነው አንተ ቤትህ ወስደህ የምታስቀምጠኝ። ቤተሰብ አለኝ እኮ እኔ፣ የሚፈልገኝ ሰው አለ እኮ። ዝም ብዬ ከእንትን የተገኘው ሰው እኮ አይደለሁ። እሱን አውቃለሁ፣ ቤተሰብ እንዳለሽ አውቃለሁ። ግን ደግሞ አንቺ እኔን ለመረዳት ሞክር እያልኩሽ ነው። ልረዳ ካልሞከርኩኝ በጉልበት ትወስደኝና ቤት ታስቀምጠኛለህ። ይሄን አስተሳሰብን መጀመሪያ ከአይምሮ ውስጥ አውጣው። ልቀቀኝ፣ ወደዛ እንዳትነካኝ። አንቺ ይኸውልሽ መጀመሪያ እኔ የምልሽን ነገር ስሚ። እንዳትነካኝ፣ ታረጂኝ ያልኩሽ ነው። ልቀቀኝ። እሺ እያሰመምከኝ ነው ሰውዬ። ተረጋጊና አውሪኝ። እንዴ ልቀቀኝ፣ እጄን ያሟል እንዴ። ተረጋጊና አውሪኝ። ልቀቀኝ። ሰው ጤነኛ አይደለም የነገርኩሽ ነው። እኔ ይኸውልሽ በስነ ስርዓት የምታወሪኝና በስነ ስርዓት እኮ ልቀቀኝ። እናወራለን። የምናወራ ከሆነ ምንም ነገር አላደርግሽም። ልቀቀኝ። እንዴ ማውራት አልፈልግም። እንደው ልቀቀኝ፣ እሄዳለሁ። ልቀቀኝ፣ እሄዳለሁ። እንደው እዚህ ጋር እኮ ማንም ይደርስልሽ የለም። ታውቂያለሽ። ኧረ እባክህ ልቀቀኝ።